ባለስልጣን መስሪያ ቤቱ በተሰጠው ስልጣንና ኃላፊነት መሰረት በክልሉ ውስጥ የሚገኙ ጤናና የምግብ ነክ እንዲሁም በአልኮል እንቅስቃሴ ላይ የቁጥጥር ስራ እየሰራ እንደሚገኝ የሲዳማ ክልል ጤናና ጤና ነክ አገልግሎት ግብዓትና ቁጥጥር ባለስልጣን የቁጥጥር ስራ ዳይሬክቶሬት ዳይሬክተር አቶ አማረ ተየራ ከቁጥጥር ስራው ባሻገር ፍቃድ የመስጠትና የመሰረዝ ስራ እንደሚሰራ የተናገሩ ሲሆን በክልሉ ባሉ የጤና ተቋማት ላይ የቁጥጥር ስራዎችንም እየሰራ እንደሆነ ገልጸዋል። ሲዳማ ክልል እንደምናልከው ጤናና ጤና ነክ አገልግሎት ግብዓት ጥራት ቁጥጥር ባለስልጣን ከተሰጠው ስልጣንና ኃላፊነት መሰረት በክልላችን ውስጥ የሚገኙ ጤና ተቋማት፣ ጤና ነክ ተቋማትና ምግብና መድኃኒት ተቋማት እንዲሁም አልኮልና ቱባኮ ላይ የቁጥጥር ስራ ሰራል። የቁጥጥር ስራ ብቻ ሳይሆን በተለይ ጤና ተቋማት ላይ ፍቃድ ከመስጠት እስከ እርምጃ መውሰድ ድረስ ኃላፊነት አለበት ማለት ነው። ባለስልጣኑ ከቅርብ ጊዜ ወዲህ ከዞኖችና ከወረዳ መዋቅሮች ጋር በጋራ በመሆን የሚያከናውናቸው የቁጥጥር ስራዎች ቢኖሩም ችግሮችን መነሻ በማድረግ በተመረጡ ቦታዎች ላይ የማስተማር ተግባራትን ማከናወኑን የቁጥጥር ዳይሬክተሩ ተናግረዋል። ከኢትዮጵያ ምግብና መድኃኒት ባለስልጣናት ጋር ከዞን ከወረዳ የቁጥጥር ባለሙያዎችና ጽሕፈት ቤት ኃላፊዎች ጋር ተቀናጅተን የምንሰራበት ሁኔታዎች አሉና እሱ ብቻ በቂ ነው? በቂ አይደለም። ምንድነው መደረግ ያለበት ብለን ከወሰደን ህብረተሰቡ ራሱ ተሳታፊ መሆን አለበት። የቁጥጥር ስራው በባህሪው ተቆጣጣሪ አካላት ብቻ ሰርተው የሚያመጡት ለውጥ አይደለም። ህብረተሰቡ ያውቃል። አሁን ለምሳሌ እኔ የሆነ ክሊኒክ ካለኝ ከጀርባ የሆነ ግለሰብ ቤት የሚያስቀምጥ ከሆነ ነገ በእኔ የሚለው ነገር ማወቅ ያለበት ህብረተሰቡ እንደ ህብረተሰብ ችግሮች ካሉ የሚያውቀው ነገር ካለ ፌስ የሚያደርገው ነገር ካለ ለተቆጣጣሪ አካላትም ለፍትህ አካላት የማሳወቅ ስራ መስራት አለበት። በጋራ በተሰራው የቁጥጥር ስራ ከጥቅምት 20 እስከ ጥቅምት 30 2018 ዓ.ም በሲዳማ ክልል የመድኃኒትና ምግብ ቁጥጥር ባለስልጣን እንዲሁም ከሌሎች ባለድርሻ አካላት ጋር የተሰራው ኦፕሬሽን ከተፈቀደላቸው ስራ ውጪ ሲሰሩና መያዝ የሌለባቸውን መድኃኒቶች ይዘው በተገኙት አካላት ላይ እርምጃ መውሰዱን የለኩ ከተማ አስተዳደር ጤና ጽሕፈት ቤት ኃላፊ አቶ ሀብቴ ላንጋሞ ተናግረዋል። በጥቅምት 20 እስከ 30 በሰራነው ኦፕሬሽን በተለያዩ የመጀመሪያ ደረጃ ክሊኒክ ማለትም 3 የመጀመሪያ ደረጃ ክሊኒክ ከተፈቀደላቸው ውጪ መስጠት ያለባቸው አገልግሎት ውጪ አገልግሎት እየሰጡና መያዝ የሌለባቸው መድኃኒት ይዞ ማህበረሰቡን እየሰሩ እያለን በተደረገው ኦፕሬሽን መድረስ ችለናል። ከዛ በኋላ በዛ ቀናቶች ውስጥ ያው የሰራነው 6 የመጀመሪያ ደረጃ ክሊኒክ ነው። በዛ ውስጥ ያው 3ቱ ላይ ትናንሽ ጉድለቶች አግኝተንበታል። ቀሪው 3ቱ የመጀመሪያ ደረጃ ክሊኒክ ላይ ሰፋ ያለ ማህበረሰቡን ማገልገል የሌለባቸው ነገር ላይ ከተፈቀደላቸው ስታንዳርድ ውጪ መያዝ የሌለባቸው መድኃኒቶች እንደ ፋርማሲ ነው መድኃኒት ይዞ ያገኘናቸው። በዛ ባደረግነው ኦፕሬሽን ያው ከነሱ እጅ መያዝ የሌለባቸው መድኃኒቶች ሰብስበን ማኔጅ መሆን ያለባቸው ቦታ እንዲሄዱ አድርገናል። የክልሉ ጤናና ጤና ነክ አገልግሎት ግብዓትና ቁጥጥር ባለስልጣን በአካሄደው የቁጥጥር ስራም የጤና ተቋማት ፍቃድ ባላገኙበት ዘርፍ ላይ ተሰማርተው እየተገኙት ላይ ህጋዊ እርምጃ መውሰዱን የተናገሩት የቁጥጥር ዳይሬክተሩ አቶ አማረ ተየራም ከ1.5 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ህገወጥ መድኃኒቶችን መያዛቸውን አመላክተዋል። መጀመሪያ ደረጃ ክሊኒክ ላይ የራሱ የሆነ መያዝ ያለበት ኢመርጀንሲ ድራጎች ወይም ድንገተኛ ጊዜ ለመከላከል የተፈቀዱ መድኃኒቶች አሉ። ከዛ ውጪ መድኃኒት ይዞ መሸጥ፣ ላቦራቶሪ ሰርቪስ መስጠት፣ ህክምና ላቦራቶሪ ምርመራ አድርጎ መድኃኒት ማዘዝ አይችልም። እንትኑም አይፈቅደውም፣ ስኮፑም አይፈቅደውም። እና ከዚህ መነሻ በሰራነው ስራ ኦልሞስት ወደ 6 የሚሆኑ ተቋማት ላይ ያገኘነው ግኝት ወጣ ያለ ነው ስንል ቅድም ያያችሁት ኦልሞስት 1.5 ሚሊዮን የሚገመት መድኃኒቶች ተይዟል። ተቋማቱ ላይ የማሸግ እርምጃ ወስደን ከዛ በኋላ ያው እነኚህ መጀመሪያ ደረጃ ክሊኒኮች ፍቃድ የሚሰጡት ወረዳዎችና ከተማ አስተዳደሮች ናቸው። የተገኙ ግኝቶችን መነሻ አድርገን እርምጃ እንዲወስዱ ለነሱ በደብዳቤ ያሳውቅንበት ሁኔታዎች አሉ።